አዲስ 1879 በዛሬው ቀን በዚህ በዋና ከተማችን በአዲስ አበባ የዚህ የአፍሪካ ጉባኤ ተካፋይ ለመሆን የመጣችሁት ነጻ አፍሪካ ሀገሮች መሪዎች ወንድሞቻችን በራሳችንና በመላው ኢትዮጵያ ስም ስንቀበላችሁ በጣም ደስ ይለናል። ይህ ዛሬ እኛ የአፍሪካ ነጻ መንግስቶች መሪዎች የምናደርገው ጉባኤ በዓለም ላይ እስካሁን ድረስ ተወዳዳሪ የለውም። የዚህ ታላቅ ጉባኤ መደረግና የመላው አፍሪካ አገሮች መሪዎች ተካፋይ መሆን ለዚች ክፍለ ዓለማችን በውስጧም ለሚገኙት ህዝቦቻችን ላለን ጥልቅ አሳቢነትና አይነተኛ ምስክር ነው። ባጭሩ ይህ ቀን ለአፍሪካውያን በመላ ታሪካዊና ታላቅ ቀን ነው። በዚህ ታላቅ ጉባኤ ከ250 ሚሊዮን የማያንሱት ህዝቦቻችን ከኛ የሚጠብቁትን ተግባር ለመፈጸም ክፍለ ዓለማችንም በኢንተርናሽናል ጉባኤ ሊኖራት የሚገባውን ትክክለኛ ስፍራ እንድትይዝ ለማድረግ ተሰብስበናል። በዛሬው ቀን መላው ዓለም አተኩሮ ይመለከተናል። አካባቢያችንም በክሪቲክ በተጠራጣሪዎችና ተስፋ በሚያስቆርጡ የተመላ ነው። አፍሪካውያን እርስ በርሳችን በመጠላት የተለያዩና የተከፋፈሉ ናቸው የሚሉ አሉ። እውነትም አንዳንድ አለ። ቢሆንም ይህ መጥፎ አስተያየት ያላቸው ሁሉ የተሳሳተና ሀሳባቸው ሁሉ ከንቱ መሆኑን በስራችን እናሳያቸው። ሌሎች ደግሞ አፍሪካውያን ባለፉት ዘመናት የደረሰባቸውን ጭቆና በማሰብ የህዝቦቻቸው ወደፊት እድል የተቃና እንዲሆን ተጣጥረው ለመስራት ቆርጠው ተነስተዋል የሚሉ አሉ። እነዚህ ለእኛ ለአፍሪካውያን በጎነት መምራት የሚያስቡ ደግሞ ያልተሳሳቱ መሆናቸውንና በእኛም ላይ የጣሉት እምነት በሚገባ መሆኑን በተግባራችን እንመስክር። አፍሪካ ዛሬ ከትናንትናው አፍሪካ ወደ ነገው አፍሪካ በመሸጋገር ላይ ትገኛለች። የዛሬውም ሁኔታ እየተሻሻለ ካለፈው ጊዜ እየራቅን እያደረ ወደ ገነነው ዓለም በመጠጋት ላይ እንገኛለን። ክፍለ ዓለማችን በተሻሻለ ሁኔታ እናቃርባለን ብለን የተነሳንበት ስራ ሊቆይ አይችልም። ብንፈልግም እንኳን ልናዘገየው አንችልም። ማድረግ የሚገባን ይልቅ ጊዜው ሳያልፍብን የእኛን ፋንታ መፈጸም ነው። በዛሬው ጊዜ አፍሪካ በዚያ ጨለማ ከሆነ ዘመን ወጥታለች። ክፉ ጊዜ አልፏል። አፍሪካ ከሞላ ጎደል ነጻ ሆናለች። አፍሪካውያኖችም ነጻ ሆነን እንደገና ተወልደናል። በእያንዳንዳችን ትግል ድካም አፍሪካ እንደገና ነጻ ለመሆን ችላለች። ሀሳባቸውን ሳያወላውሉ በአንድ መንፈስ በመምራት የቅኝ ገዢዎች ጭቆና ግፍ ስለደረሰባቸው ህዝቦቻቸውን ከኮሎኒያሊዝም የፖለቲካ ኢኮኖሚ የመንፈስ ባርነት ነጻ ለማውጣት ለታገሉት አፍሪካውያን ሁሉ በዛሬው ቀን ከልብ የሆነ ምስጋናችንን ልናቀርብላቸው እንወዳለን። ታሪክም በረጅሙ ይመሰክራል። እንደዚህ ላለው ከፍ ያለ የሚያኮራ ተግባር ሕይወታቸውን ሙሉ የታገሉ አፍሪካ አገር ዘር ያላቸው የአፍሪካን መሬት ረግጠው የማያውቁ ሰዎች እንዳሉ ይታወሳል። ሌሎች ደግሞ በአፍሪካ ተወልደው እዚሁ ሕይወታቸውን አሳልፈዋል። እነዚህ ሕይወት ያለ ነጻነት ምንም ዋጋ እንደሌለው በስራቸው አርአያ የሆኑት ሰዎች የፈጸሙት ተግባር ራሱ ስለሚናገር ብዙ የምንጨምርበት ነገር የለም።
በእኛ ስምና ለእኛ ሲሉ ሕይወታቸውን የሰጡት አፍሪካውያን በተሰበሰቡበት ስፍራ ሁሉ ስማቸው ሕያው ሆኖ ይኖራል። ሐውልትም ሊቆምላቸው ይገባል። በክፍለ ዓለማችን ላይ ሙሉ ድልና እድል ወደ ማግኘት ላይ ደርሷል። ሆኖም ጥቂት ቀርቶናል። የመጀመሪያ ተግባራችን አድርገን የምንቆጥረው ገና የነጻነት መብት ተነፍጓቸው የቅኝ አገዛዝ ጥላ የሚያንዣብብባቸው ወንድሞቻችን ነጻ ወጥተው ከመካከላችን እንዲገኙ ማድረግ ነው። እዚህ የተቀደሰ ግብ ለመድረስና ሙሉ ድል ለመጨበጥ ተቃርበናል። ሳናመነታ ወደፊት እንግፋበት። ትግሉ ያለቀ መስሎን ስንዝናና ሙሉ ጉልበታችንን ስራ ላይ አውለን ትግላችንን ማጠንከር ጊዜው አሁን ነው። ለአፍሪካ ነጻነት የረዱትንም ሁሉ ልንረሳቸው አይገባም። በአፍሪካ ውስጥ አንድ አገር እንኳን ነጻ ሳይወጣ ቢቀር የእኛም ነጻነት የተሟላ ሊሆን አይችልም። በሮዴሺያ፣ በአንጎላ፣ በደቡብ አፍሪካ፣ በሞዛምቢክ፣ በሌሎችም ቅኝ ሀገሮች የሚኖሩት ወንድሞቻችን ሙሉ እርዳታ እንድንሰጣቸው በመጮህ ላይ ይገኛሉ። ይህ ልመናቸው ሊታለፍ ከቶ አይገባም። አንድነት ኃይል እንደሆነ እናውቃለን። መለያየት ግን ደካማነትን፣ የሰው መሳሪያነትን እንደሚያስከትል እናውቃለን። በመካከላችን ሊኖሩ የሚችሉትን ጥቃቅን ልዩነት ወደ ጎን ትተን ሁላችንም ለሚያስተባብረን ለአፍሪካ አንድነት መድከም አለብን። እርስ በርሳችን መነታረክ ትርፉ የሌላ ሲሳይ መሆን ነው። በአፍሪካውያን መካከል አለመግባባት ስላለ የአፍሪካን አንድነት ግብ ለማድረስ አይቻልም የሚሉ ሰዎች አሉ። ነገር ግን የአፍሪካን አንድነት ከግቡ ለማድረስ ብዙ ነገር ተሰርቷል፣ ተጀምሯል። ባለፉት ጥቂት ዓመታት በልዩ ልዩ ስፍራዎች ልዩ ልዩ ከፍ ያሉ ጉባኤዎች ተደርገዋል። ልዩ ልዩ ውሳኔዎች ተወስደዋል። ተመሳሳይ ባህልና የጋራ ጥቅምን በመከተል ልዩ ልዩ ድርጅቶችም ተፈጥረዋል። በእነዚህ በተደረጉት ጉባኤዎች የተወሰዱት ውሳኔዎች ጥቂት የተለያዩ ቢሆኑም በመሰረቱ ሁሉም የአፍሪካ አንድነት ዓላማ ይደግፋሉ። ልዩነትም ቢኖር ስለ ግቡ ሳይሆን ግቡን ለማድረስ በሚወሰደው እርምጃና ዘዴ ነው። ስለ ዘዴው ልዩነት መኖር የታወቀ ነው። ይህ ልዩነት ቢኖርም ይህን ያህል ትላቅ የሆነና ከመስማማት የሚያግድ ከባድ ልዩነት አይደለም። የሀሳብ ልዩነት ቢኖርም የነጻይቱ አፍሪካ የወደፊት እድል እንዳለፈው የአውሮፓ እድል እንዳይሆን ሁላችንም የተስማማንበት ነገር ነው። አፍሪካ የበለጠ እንድትነቃ ማድረግ አለብን። እያንዳንዱም አፍሪካ ታማኝነት ለጎሳው ለመንግስቱ ሳይሆን ለአንዲቱ አፍሪካ እንዲሆን ይገባል። በጎሳ መለያየት የአገርን አንድነት የሚያፈርስ ነው። እኛው እርስ በራሳችን በጎሳ የምንጫጫህ ስንሆን የበለጠ ሁከት ተፈጥሮ እስከ ደም መፋሰስ ስንደርስ በራሳችን ላይ ጉዳት አድርገን አገራችንን ዓላማችንን ለገላጋዮች ሳይ ማድረግ ይሆናል። ይህን ባለንበት ጊዜ በኮንጎ ደርሶ የታየ ነው። ኮንጎ አሁን ከዚህ ችግር መዷናን ሳይሆን በዚህ ጠንቅ የቱን ያህል ጉዳት እንደደረሰባትና የኢኮኖሚዋ እድገት ብዙ ዓመታት ወደ ኋላ መጎተቱን መገንዘብ አለብን። ይህን ለማድረግና ከአፍሪካ ይልቅ ለጎሳ ታማኝነትን ማጠንከር የአፍሪካን አንድነት ዓላማ ማስተናከል ይሆናል። ይህን አሰራር ደግፈን መራራ ውሃ ከመጠጣት እንዳን። ስለ አፍሪካ አንድነት በምንሰራበት ጊዜ በአንድ ጊዜ የፖለቲካ አንድነት መፍጠር የማይቻል መሆኑን መገንዘብ ይኖርብናል። በኢትዮጵያ በኩል ምንም እንኳ የሚወሰደው እርምጃ የተፈለገውን ያህል ፈጣን ባይሆንና የተወሰነም ቢሆን እርምጃ እንዲወሰድ በሙሉ ትደግፋለች። እያንዳንዱ
እርምጃ ወደ ግባችን ከመቅረቡም በላይ ቀጥሎ የሚወሰደውን እርምጃ የቀለለ ያደርግልን። አዲስ 1879